ይህ ታሪክ የአላህን የእዝነት ጥግ ማየት ለሚሹ የነብዩ አለይሂ ሰላቱ ሰላምን ጥበባዊ የዳዕዋ ስልትን ማዳመጥ ለናፈቁ በጌታቸው ላይ ድንበርን አልፈው መመለስን እየከጀሉ መወሰን ለተቸገሩት ሁሉ ይድረስ። እስከ መጨረሻው ድረስ አድምጣችሁ ኮሜንት ላይ ሰላዋት በማውረድ ለወዳጅ ዘመዶቻችሁ በማጋራት የአጅሩ ተካፋይ ሆኑ። በወርቃማው ትውልድ ላይ ነበር ታላቁ ሱሐቢይ ዑመር ረዲየላሁ ዐንሁ ወደ መልእክተኛው አለይሂ ሰላቱ ሰላም እያለቀሰ ገባ። ይህንን የተመለከቱት መልእክተኛው አለይሂ ሰላቱ ሰላም ምን ያስለቅሳል ዑመር ሲሉ ጠየቁት። ዑመርም አንቱ የአላህ መልእክተኛ ሆይ በር ላይ አንድ ወጣት ሲያለቅስ ተመልክቼ አንጀቴን አላወሰው አላቸው። አንተ ልጅ ለምን ታለቅሳለህ ብሎ መልእክተኛው አለይሂ ሰላቱ ሰላም ወጣቱን ልጅ ጠየቁት። እሱም የእረፍት ስሜት እየተሰማው አንዱ የአላህ መልእክተኛ ሆይ እኔ ብዙ ወንጀሎች ያስለቅሱኛል፣ የተቆጣብኝን ጌታዬንም ፈርቻለሁ አላቸው። ነብያችን አላህ ላይ ሌላ አካልን አጋርተህ አምልከሃልን አሉት። ልጁ አይ አላቸው። ነፍስን ያለ አግባብ ገድለሃልን ሲሉ ጠየቁት። አሁንም አይ አላቸው። በዚህ ጊዜ ነብያችን አለይሂ ሰላቱ ሰላም ወንጀልህ የሰባት ሰማያትን የሰባት ምድርን የተራራዎችና ኮረብታዎች ያህል ቢሆን እንኳን አላህ ይቅር ይልሃል አሉት። አንቱ የአላህ መልእክተኛ ወንጀሌ ከሰባት ሰማያት ከሰባት ምድር ከተራራዎችና ከኮረብታዎች ይበልጣል እኮ አላቸው። ወንጀልህ ይበልጣል ወይንስ ኩርሲይ ብለው በድጋሚ ጠየቁት። ልጁም ወንጀልህ ይበልጣል አላቸው። ወንጀልህ ይበልጣል ወይንስ አርሽ ዳግም ጠየቁት። ልጁም ወንጀልህ ይበልጣል ሲል መለሰላቸው። ጌታህ ማህርተው ይበልጣል ወይንስ ያንተ ወንጀል ብለው ሲጠይቁት አላህ ይበልጣል ይልቃልም ብሎ ልጁ መለሰላቸው። ነብያችን ታዲያ ትልቁንም ወንጀል እኮ ትልቁ አላህ ቢሆን እንጂ ማንም አይመርህም አሉት። አንተ ልጅ እስቲ ወንጀልህን ንገረኝማ ብለው በድጋሚ ሲጠይቁት እሱም እንዲህ አለ። አንቱ የአላህ መልእክተኛ ሆይ በእርሱ ፊት መናገር ያሳፍረኛል ብሎ መለሰላቸው። እስቲ ወንጀልህን ንገረኝ ብለው ድጋሚ ጥያቄ አቀረቡለት። አንቱ የአላህ መልእክተኛ ሆይ እኔ ቀብር ዘራፊ ነበርኩኝ። ላለፉት 7 ዓመታት መቃብሮችን ስዘርፍ አሳልፌያለሁ። ከዕለታት በአንዱ ቀን አንዲት የመዲና እንስት ሞታ ቀብሯን ልዘርፍ ቆፍሬ ከፈኗን ከላዋ ላይ ገለብኩት። ከዛም ከፈኗን ይዤ ትቻት መሄድ ጀመርኩና ብዙም ሳርቅ ሸይጣን ጎተጎተኝና ዳግም ተመልሼ ዘሞትኳት። ከዚያም ተነስቼ መሄድ ጀመርኩኝ። ብዙ ሳርቅም ሙታማ ብድግ ብላ ዋ ጥፋትህ አንተ ወጣት ያ ዙፋኑን ለፍርድ አስቀምጦ ከበደለኞች ሐቃቸውን ይዞ ለተበዳዮች የሚመልስ